በነገራችን ላይ ዛሬ ከካሜራ ጀርባ ሆኜ ስለ አንድ ቪዲዮ አወራለሁ ማለት ነው። እሱም ስለነማን ነው? በተለይ ስለ ቲክታከሮችን በተመለከተ አንዳንድ ነገር እንላለን። እንግዲህ ከታምሌሉ ላይ ያያችኋት እንግዲህ እኔ ግርም ይሉኛል። በነገራችን ላይ ቲክታክ ላይ ያሉ ሰዎች እኔ ቤተሰብ አላቸው ቤተሰብ የላቸውም ሁሉ ነው የምለው። አንዳንዴ ሰላም ሰላም፣ ምንድነው የተከበራችሁ እዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዙ ትርፍርፍ ይበልልኝ በመላው ዓለም የምትገኙ። እንግዲህ ዛሬ የመጣሁበት ስለ አንድ ቪዲዮ ላጋራችሁ ነው የመጣሁት ማለት ነው። እውነት ለመናገር ማለት ነው እዚህ ቲክታክ ላይ እንግዲህ እኔ አንድ ብቻ ሳይሆን ብዙዎች በጣም መረብ የሚሰሩ ሰዎች ናቸው ያሉት። እሱ ባይ ዘ ዌይ ጌመሮች ብቻ ሳይሆንም ራሱ አረብ ሀገር የሚሰሩ ልጆች ራሱ አንዳንዴ የሚሰሩትን ቪዲዮ አያውቁም። በነገራችን ላይ አረብ ሀገራት ላይ ተውት፣ ስለ ጌመሮች እንተውና በመጀመሪያ አረብ ሀገር ላይ ራሱ ያለ ልጆች በየቦታው ካሜራ አለ። በየቦታው አሁን ምንም ማድረግ አትችሉም። ውጩ ብትሉት ውስጥ ብትሉት ካሜራ አለ። ሶ ግን የሚያደርጉትን ነገር ብዙዎች በጣም የሚያስጠላና የሚደብር ነገር ነው። በዛ ላይ አረብ ማየት አለ ምናምን በእነሱ ስልክ ቁጥር ነው የሚከፈት። በጣም አስቸጋሪ ላይ ነው ያለነው ማለት ነው። ይቅርታ ከእንደዚህ አይነት ድርጊታችሁ እንደ ሀሳብ ብትቆጠቡ ግን እኔ ግን ፈቃደኛ ነኝ ብዬ ነው የማስበው ማለት ነው። ቤተሰብ በዚህ ልክ እኔ እንጃ አግባብ አይደለም። እና ደግሞ እዚህ ጌመር ላይ ማለት ነው ጌመር ሲጫወቱ የሚሰሩትን ስራ ነው እያየሁኝ ማለት ነው። በጣም ነው የሚገርመኝ። እናንተ እዚህ ጌመር ላይ ያሉትማ ማለት ነው ቴሌቪዥኑ አይቀራቸው ሲሰብሩ ማለት ነው። ቴሌቪዥኑ አይቀራቸው፣ ይሄ ወንበሩ አይቀራቸው። ስንት የሚበላ ሰው አጡ። በዛ ላይ ይሄ በርበሬውን አድርገው ምናምን እንቁላሉን ወይን የሚበሉት ነገር ራሱ እንዴት እንደሚዘጋ አስባችሁታል? እኔ እነሱን ሳይ ማለት ነው ባየው ቀን ምግብ ራሱ ብቢ አይለኝም። ይቅርታ አድርጉልኝና ማለት ነው ቤተሰብ እና አሁን ደግሞ ማለት ነው እዛ ሽንት ቤቱ ላይ ይዘቀዘቃሉ፣ ይታጠባሉ። ስለዚህ እንደዚህ ሆኖ የመጣ ገንዘብ ይቅርታ አድርጉልኝና በረካ ራሱ አይመስለኝም። እኔ እንደ ሀሳብ ማለት ነው እንደ ሀሳብ በረካ ራሱ መስሎ አይታየኝም ማለት ነውና ቤተሰብ ግን ለምንድነው በዚህ ልክ ማለት እኔም እምለው ትውልዱ ምንድነው የሚያስተምረው? አሁን ይሄ ነገር ትውልዱን ምን ያስተምራል ጥያቄ ማለት ነው። በቃ ያልሆነ ነገር ነው ትውልዱን የሚያስተምሩት። እኔ ይቅርታ አድርጉልኝና ማለት ነው ቤተሰብ በዚህ ልክ እኔ ብቻ ማለት ቤተሰብ ራሱ እንዴት የላችሁም? ቤተሰብ ራሱ እንዴት አይመክራቸውም? እኔ የምለው ለምን ቤተሰብ መምከር አለበት? ይቅርታ አድርጉልኝና ማለት ነው። ግን እነሱ ቤተሰብ አይመክራቸውም ምን አይመክራቸውም እንደፈለጉ ነው የሚሆኑት። እኔ በጣም አንዳንዴ ቲክቶክ ለምን ሄድኩ ሁሉ እላለሁ። እግዚአብሔርን የቲክቶክ የሄድኩበትን ቀን ራሱ ረግመዋለሁ። ይቅርታ አድርጉልኝና ማለት ነው። ምክንያቱም የሚያረጉትን ነገር ስለማይ ማለት ነው። እና ለዛ ነው እላችኋለሁ። ስለዚህ እናንተ ምን ትላላችሁ? ቤተሰብ በዚህ ነገር ምን ትላላችሁ? ትውልዱ ከእነኚህ ምንድነው የሚማረው? ይቅርታ አድርጉልኝና ማለት ነው። የሚሰሩት አያምር፣ የሚያደርጉት አያምር። በቃ በጣም በተለያየ ነገር እውነት ለመናገር ትውልዱን አበላሽቶታል እነዚህ ማለት ነው መሃይም ደንቆሮዎች። የምሬን ነው የምላችሁ። ለትውልዱ ራሱ ማሰብ የተሳናቸው ባለጌ እኮ ናቸው እውነት ለመናገር የሚሰሩት ስራ ሁሉ ማለት ነው። አሁንማ የመዳም ቅመሞችም እኮ ተበላሽተዋል። ቆየን ከተበላሸን እንዴ የት ብለናል። እና ያለው ነገር ይሄ ነው ውድ ቤተሰቦች። በተረፈ ግን ቻናሌን ሰብስክራይብ አድርጉልኝ የኔ ማሮች፣ የኔ ውዶች፣ የኔ ፍቅሮች። ሰብስክራይብ ስለምታረጉ ደግሞ አመሰግናለሁ። አበረታቱኝ፣ ደግፍ አድርጉኝ። እናንተ መደምኩሽ ነው ለወጣ ትንሽ ጊዜ የሚቀረኝ። ደግፍ አድርጉኝ እሺ የኔ ውዶች፣ የኔ ፍቅሮች፣ የኔ ማሮች። ሌላ ምንም አልላችሁም። ከደጋገፋችሁኝ እናንተ እኔን ከደገፋችሁኝ በቂ ነው። ሌላ ምን እላችኋለሁ? አዎ እንዴ ደግፉን። ይሄ መዳም ቅመሞች መደገፍ አለባችሁ። ሁልጊዜ ማለት ፕራንክ፣ ውሸት፣ አገቡ፣ ወለድኩ፣ አረገዝኩ በውሸቱ ለሚሉት እናንተ ሄዳችሁ ሰፖርት አድርጋችሁ በገንዘባችሁ አይቀራችሁ ምናችሁ አይቀራችሁ ሰፖርት ታደርጋላችሁ። ሰው እኛንም የአረብ ሀገር ሴቶችን ደግሞ ይሄ ማበረታታት አለባችሁ ነው የምላችሁ። እኛ እኮ የአረብ ሀገር ሴቶች ማርያምን ማንም አያበረታታንም። እውነት ለመናገር እኛ ነን የምናሽቃብጠው ለሰው። በቃ እኛ ኦልሬዲ ለሰው ለራሳችን አልኖርንም፣ ግን ለሰው ሲሆን ጎበዞች ነን። ስለዚህ ያለው ነገር ይሄ ነው። ስለዚህ ሰዎቻችን ተያይዘን ደግሞ እንትን ማለት አለብን። ቤተሰብ ማደግ አለብን። ወለዴ ነው ብላችሁ እና ያለው ነገር ይሄ ነው። ኤቭሪባዲ ሰላማችሁ ብዙ ትርፍርፍ ይበልልኝ። እናመሰግናለን። ፈጣሪ ኢትዮጵያን ሰላም ያርግልን። ይሄ አመት ጦርነት በቃ ይበልልን።
ኢትዮጵያ ያለችበት ሁኔታ በጣም ከባድ ነው እንደ ሀሳብ እና ሰላማችሁ ብዝት ይበል። በሌላ ቪዲዮ እመጣለሁ። ሀሳብ አስተያየት ካላችሁ እንቀበላለን። ኮሜንት ላይ ያስቀምጡልን ነው የምለው። ሌላ የምለው ነገር የለም። ላባችሁ ይብዛልኝ። እሺ ወይ ያስፋሽገኛል ያስፋሽገኛል። መስማማ ለምንድን ነው የሚያስፋሽገኝ? በጧት ተነስቼ ማፈሽ ያፈሽ ያፈሽ ነው የሚታይ ወይ መስማማ ድበል ብሉ በሉ። እንግዲህ ከአረንጓዴ ምንጣፍ ላይ ሆናችሁ እንላለን።